አይኑን እኮ ፍጡር ነው ብለን ነው እኛም እንደመደበው የእግዚአብሔር አይን እግሩን እጁን ሁሉንም ነገር እንትን ነው ብለን የእግዚአብሔር አይን ፍጡር ሁሉም ነገር እጁም ጭምር እያልኩ ነው። የትኛው ነው የምታወራው? ስለ ኢየሱስ አይደለም እኔ ስለ አብ ነው የማወራው እኮ አብ ያ ኧረ ጉድ ኧረ እውነተኛው ገላግለን እውነተኛው ሰላም ብያለሁ እንዴ ኧረ ገላግለን ተሸውዶ ነው እንጂ አይመስለኝም። ኧረ ገላግለን ምንድነው አውሩ ሁለታችሁ ማለት ስላሴ የፍጡር አይን ነው ያላቸው ብለህ ነው የምታምነው? በደንብ ነው አካሉ እጁ ምኑ ፍጡር ናቸው። እኛ ስማ አሁን እዚህ ጋራ ማለት ልጠይቅ እኔ የራሴ ጥያቄ ነው አንተ ጨርስ። የፍጡር አይል ብራዘር የፍጡር አይን ካለው እኮ ፍጡር ነው የሚሆነው ቀጥታ አውቶማቲካሊ። የፍጡር አይን ያለው ፍጡር ነው የሚሆነው። ስንት መለኮት ነው ያለው? መለኮት አንድ ነው። በነገራችን ላይ ጥሩ አመጣ። ቅድም መለኮትን ራሱ በሌላ መልኩ እየገለጽከው ነበር። ስንት መለኮት ያልከው? መለኮት ማለት መለኮት ራሱ አንድም ሶስትም ነው። መለኮት መለኮት ማለት አምላክ ማለት ስለሆነ ማለት ነው። መለኮት አንድም ሶስትም ነው ያልከኝ? አልሰማሁም። በስላሴ ስም አንተ መለኮት ምን ማለት ነው? መለኮት ምንድን ነው? እሺ ላንተ የሚመለክ የምታመልከው አምላክ አንድም ሶስትም አይደለም። ስላሴን አይደለም የምታመልከው። ስላሴ እኮ አንድም ሶስትም ነው እኮ። ታዲያ አንተ ሶስት መለኮት ነው የምታመልከው? አዎ በአካል ሶስት መለኮት አለ። አብም መለኮት ነው። በአካል እያልኩ አይደለም እኔ ስለ አካል እያነገርኩ አይደለም። መለኮቱን ነው እያልኩ ያሉት። ሶስት መለኮታዊ ባህል መለኮቱን ካልክ መለኮታዊ ባህሪው እያልከኝ ነው። መለኮታዊ ባህሪያቸው አንድ ሆኖ ሶስት መለኮቶች አሉ። ሶስት አምላኮች አሉ። ሶስት አምላክ አብም አምላክ ነው ማለት እኮ መለኮት ማለት እኮ አምላክ ማለት ነው። አንተ ሌላ መለኮት አንተ ተው ከክርስትና አትውጣ። እኛ የምንለው ሶስት መለኮት ለአንተ ምንድን ነው? አይደለም በመለኮት ስንት ነው የምንለው እኛ? አንድ አይደለም። መጀመሪያ መለኮት ለአንተ ትርጉሙ ምንድን ነው? እየነገርኩ ነው። መለኮት ቅድም 10 አጠያይቅ እየነገርኩ ነበር። ይመለክ ነገር ማለት አንተ እዚህ ጋራ ያልከው ኦኬ የሚመለክ ማለት ነው። ኦኬ መለኮት የሚመለክ ከሆነ አብ አይመለክም? ይመለካል። ወልድ አይመለክም? ይመለካል። እና ሁለት የሚመለኩ አምላክ አላገኘህም ታዲያ? መለኮቱ ይለያያል ታዲያ? አንድ መለኮት እኮ ነው። መለኮታዊ ባህሪያቸው በለኛ መለኮታዊ ባህሪያቸው የምን መለኮታዊ ባህሪ ነው የምትለው? መለኮታዊ በቃ ይኸውልህ አካሉን መለኮትልና የአካሉን ባህሪ ደግሞ መለኮታዊ ትለዋለህ። ገባህ? አንተ መለኮትም ይባላል አንዳንድ አካል እንዴት ነው መለኮት የምንለው? አካል እንዴ ማህደረ መለኮት እኮ የምትባለው የመለኮት እናት ድንግል ማርያም ገባህ? አካልን ወልዳለች። ወልድ የሚባለው መለኮት ወልዳለች። ስማ እመቤታችን ቅድስት ድንግል ማርያም የወለደችው መለኮት ነው። እና ታዲያ ወልድ መለኮት አይደለም? መለኮት ይወለዳል። እና ታዲያ አምላክ አልተወለደ? ኧረ አንተ እግዚአብሔር በንጹህ ድንግልና ተወለደ። ስማ ቅዳሴ የምንቀድሰው እግዚአብሔር በንጹህ ድንግልና ተወለደ። እሳተ መለኮት በሆድሽ ባደረ ጊዜ የእሳት መጋረጃ ቤት ተጋረደ ይላል እኮ አባሪያው እኮ። ታዲያ ስማ እኛ እንደዚህ ብለናል። እሳተ መለኮት ማለት ወልድ መለኮት ነው ራሱ አካሉ ባህሪው መለኮት ትለዋል። ገባክ? አሁን አነጋገርህን ነው የምትለየው። አንተ ስለ አካል ስታወራ ስለ ባህሪ ስታወራ ልዩነት አለው። ስለ ባህሪ አንድ መለኮት አለ። ስለ አካል ግን ሶስት መለኮት አለ። አካላት ራሱ መለኮታዊ ናቸው። አንተ አሁን ማለት ከየትም አሁን ያመጣ ያለው ማስረጃ የሌለው ነገር ነው። ምክንያቱም ማለት መለኮት ቅዳሴ ሊኮን ቀድሳለን እኮ ይኸውልህ ቅዳሴን ቀድሳለን። አዎ ግን እኛ እግዚአብሔር በንጹህ ድንግልና ተወለደ አይደል? አንዴ ስማኛ አንዴ እየተደማመጥን እዚህ ጋራ ማለት መለኮት ተወለደ ካልክ እኮ ሁለተኛ መለኮት አለ። ሌላ ተጨማሪ ሁለት መለኮት እያመለክን ነው እያልን እንደዛ ጋር አይደለም እያልን እግዚአብሔር ወልድ ነው የተወለደው እንጂ እግዚአብሔር አብና እግዚአብሔር መንፈስ ቅዱስ አልተወለዱ። ሁለቱ እግዚአብሔሮች አልተወለዱ።
ስማይማ ከስር መሰረቱ ካየ ነው ማለት መለኮት አይወለድምም አይወልድምም። ይሄንን ማመን አለብህ። ይሄን ትቀበላል? እና አምላክ አልተወለደም። መለኮት ይወለዳል አይወለድም? በቃ ባጭሩ እንትን ንበር። መለኮት ማለት እኮ አምላክ ማለት ነው። አምላክ አልተወለደም። የመለኮት እናት እኮ የሚመለከው እኮ አምላክ ማለት እኮ ማየት አለብህ ማለት እንትን የሚመለከው ነገር መለኮት ማለት የምታመልከው ማለት እና አካል ነው እኮ ማመልከው የሚመለክ አካል ነው ማመልከው። ያ አካል ደግሞ ወልድ ነው፣ አብ ነው፣ መንፈስ ቅዱስ ነው እኮ የሚመለከው እኮ አካል ነው። አካል ሳይኖር ነው ምናብ ነው የምታመልከው? ያንን አካል እኮ ነው የምታመልከው። ያ ደግሞ መለኮት ነው ወልድ መለኮት። ኦኬ አንተ ሶስት አካል ነው የምታመልከው ማለት ነው። እና ከዛ ሶስት መለኮትም ታመልካለህ ማለት ነው። አዋ መለኮት አካላቸው ራሱ መለኮት። ኧረ እነዚህም እንትኖቹ ተወልዷል። ሶስቱ አካል መለኮት ሳይሆን ነው ራሱ ባህሪው መለኮታዊ የሚሆነው። ስማ ሶስቱ መለኮት ተዋልደው ነው እንትን የሆኑት ሶስት የሆኑት። የምን መዋለድ ብሎ ነገር የለም እኮ አይደለም ማለት አብ ወልድን ወልዶታል ሳይቀድመው ብለን ነው ምናምነው። ኦኬ እኮ መለኮት ሌላ ሁለተኛ መለኮት ወጣ ማለት ነው እንደዛ። አዎ መለኮትን ወልዷል እኮ። ኧረ ተው አምላክን ወልዷል። ይሄ ማለት ይሄ የራስ ትምህርት ሊሆን ይችላል እንጂ እኛ የምናመልከው አንድ መለኮት ነው ያለን። አንድ እግዚአብሔር ማለት እኮ አንድ መለኮት ማለት ነው እንጂ ሶስት መለኮት ማለት አይደለም እኮ። ይኸውልህ በአንድነት መለኮት ይባላሉ፣ ለብቻም መለኮት ይባላሉ እኮ። አሁን አንተ እኮ ባህሪያቸውን ብቻ መለኮት ኢየሱስ እኮ ስማ ኢየሱስ አምላክ ነው እንላለን እኮ። ግን ይሄንን ምኑን ነው አምላክ ያልከው? መለኮቱን ነው። አካሉማ እንዴት ነው መለኮት አይደለም? ኦኬ መለኮት ተገርፎብሃል፣ ተሰቅሎብሃል። መለኮት ከስጋ ጋር አብሮ አልተዋሃደና አልተሰቀለም። ኦኬ መለኮት ሲሞት ማን ነበር እንትን እያለ ነበር? መለኮት መች ሞተ? ግን አብሮ ተገርፏል እንዴ? አሬ ልጅ ቀባጅሯን መሰለኛ። ቅድም ምን እያልሽ ነበር እንዴ? መለኮት ሞቷል እያልሽ እኮ ነበር። አሬ ሚስጥረ ስጋዌ ጋር ከመድረስ በፊት ኢየሱስ ሰው ከመሆኑ በፊት ወልድ ተብሎ ይኖር ነበር። ወልድ ተብሎ በሚኖርበት ሰዓት አሁን በቃ ስማ ማለት አደበላልቅ ማለት አንዴ ኢየሱስ ክርስቶስ መለኮቱ ሞቷል ትላለህ፣ አንዴ አልሞተም ትላለህ። የትኛውን እንመን? ስለ ስጋዌ መጣ። እኔ ስለ ቅድመ ዓለም ስለነበረው ያወራን ስለ ሚስጥረ ስጋዌ መጣ። ደግሞ አሁን እኛ ያወራን ያለ ነው ቅድመ ዓለም አብ ወልድ ስማ መንፈስ ቅዱስ የሚባሉ አሉ አይደል እንዴ? ስለዚህ አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት። ምን ማለት ነው? አምላክ ነው ማለት እኮ መለኮት ማለት እኮ። አብም መለኮት ነው፣ ወልድም መለኮት ነው፣ መንፈስ ቅዱስም መለኮት ነው። ይሄ ማለት ከሶስቱ መለኮት የተወለደው የትኛው ነው? ከሶስቱ መለኮት የትኛው ተወለደ? መለኮት አልተወለደም ከስር መሰረቱ የሚወለድ መለኮት ነው ያልከው ምኑን ነው? አካሉን አይደለም? አካሉ እንዴት? አካሉማ መለኮት አይደለም። እንዴት ነው አካሉ መለኮት ነው? አንተ አካል ሰው አይደለም? ስማ እግዚአብሔር። አረ ወደ አንተ ልምጣ። ያንተ አካል ሰው አይደለም? በደንብ ነው እንጂ ፍጡር ነው እንጂ። እና የእግዚአብሔር አካል አምላክ አይደለም? እንዴት ነው አምላክ የሚሆነው? አካሉ አምላክ ሳይሆን ነው ታዲያ አምላክን ማመልከው የምትለው? ፍጡር ነው እኮ የምታመልከው ማለት ነው አንተ። እኔ እኮ ፍጡር አይደለም እያመለኩ ያለው። አንተ ቅድም እየቀባጀርሽ ነበር። እኔ እያመለኩት ያለሁት አንዱን መለኮት ያልሞተውን ያልተሰቀለውን። ቅድም እኮ ይሞታል እያልሽ ነበር መለኮት። ይኸውልህ አባቴ ይኸውልህ አይደለም እግዚአብሔር አብ አካሉ የሚሞት መለኮት እያመለክ። ኧረ ተው። ይኸውልህ የአብ አካል አለው፣ ፍጹም መልክ፣ ፍጹም ገጽ፣ ፍጹም አካል አለው ብለህ ነው የምታምነው አይደል እንዴ? ስማሽ እኔ ልንገርክ፣ እግዚአብሔር ሰው አይደለውም ይላል። ይሄን ምን ለማለት ነው? ሰው አይደለውም ማለትማ ያው እንደ ሰው አልዋሽም፣ አልቀጥፍም፣ እውነተኛ ኧረ እንጂ ሰው ነው። ሰው ነው መለኮቱ ሰው ነው። መለኮቱ ሰው ነው ማለት እንደዛ ነው። መለኮቱ ሰው ነው። ይሄ ንግግር እንደዛ ነው። እግዚአብሔር ሰው አይደለም ማለት እግዚአብሔር ሰው አይደለም ማለት ስም አይደለም። ይሄ የራስህ እንትን ነው እንጂ እግዚአብሔር ሰው አይደለም ማለት መለኮት ነው። በቃ የሚወለድ የማይወለድ አምላክ ነው። ግን ለኛ ሲል ግን አይወለድም። መለኮቱ የት ነው የተወለደው? እስኪ ንገረኝ። የማይወለደው እኮ ሙስሊሞች ጋር ነው ያለው። አንተ ኦኬ
አላህ አይወልድም አይወለድም እኮ ሙስሊሞች ነው የሚያምኑት። እኛም ደግሞ ምናምነው እኛ የተወለደው ስጋው ነው እንጂ መለኮቱ አይደለም። ቀደም እኮ መለኮት ሞተ አብ ወላዲ ወልድ ተወላዲ ወላዲን ወላጅና ተወላጅ እኮ ነው የምናመልከው እኮ። ተወላዲው ተወለደ። ስማ አሁን አንተ እመቤታችን ቅድስት ድንግል ማርያም አምላክን ወልዳለች ብለን እናምናለና? እመቤታችን ቅድስት ድንግል ማርያም አምላክን ወልዳለች ብለን እናምናለና? አዎ እና ታዲያ እኮ ግን የወለደችው ምኑን ነው? አምላክ ራሱን ወለደችው። እግዚአብሔር በንጹህ ድንግልና ተወለደ። መለኮቱን ነው የተወለደው ወይስ ስጋውን የተወለደው? እዚህ ጋር መለኮት ራሱ ስጋ ውስጥ ተጸንሶ ተወልዷል። እየነገርኩ ነው። እዚህ ጋር አሁን በቃ ሳታላይ የጠየቅኩን ጥያቄ ቀጥታ መልስልኝ። መለኮት ነው ወይስ ስጋ ነው የተወለደው ነው እያልኩ ያሉት። መለኮት ስጋ ውስጥ ተዋህዶ መለኮት ተወለደ ከነ ስጋ ሁለቱ በአንድነት። ኦኬ መለኮቱ ተወልዷል ማለት ነው። እና ወልድ ታዲያ እሱ ሳይወለድ ነው እንዴ ታዲያ አምላክ ተወለደ? እሺ መለኮት ተወልዶ ተገርፏል መለኮቱ። አዎ እሺ መለኮት ደግሞ ተሰቅሏል። እንዴ ሞተ እኮ ይላል አይደል? በስጋ አንተም እኮ ትሞታለህ፣ ግን ነፍስህ አትሞት። ለምን ለያያቸው? እዚህ ጋር በስጋ ለምን ትላለህ? ለምን ትለያያቸዋለህ? የአንተም ሰውነት እኮ ከነፍስህ ይለያል እኮ። ኧረ ቶቶ በቃ ስለመሞት መዳረቅ ነው። የማይሞተው አይሞትም፣ የሚሞተው ይሞታል። እያወራን ያለው ነው ግን ስለተዋህዶ በስጋ ወራቱ ስማ፣ አትሂድ፣ ወዴትም አትሂድ። እኔ እያልኩህ ያለውን ቀስ በቃ እንደ ተወለደ አልክኝ፣ ተገረፈ አልክኝ፣ ተሰቀለ አልክኝ። ከዛ እንትኑ ጋር ሲደርስ ግን አልሞተም አልሽ። ለምን? እና ሞት ላይ ሰውም እኮ ነፍሱ አይሞትም አልኩ እንዴ። አልሞተልንም። የተወለደው በስጋ ነው፣ አይሞትም እኮ። ታዲያ መለኮት አልሞተም ማለት አንተ። ቆይ እሺ ነፍስ ትሞታለች? የራስህን ወቅ መጀመሪያ አንተ ነፍስ ሟቲ ነች። ይብሮ በቃ እዚህ ጋር ይሄ መዳረቅ ነው። አንተ ነፍስህን በቃ አንተ ከሰዎች ተለይተህ በነፍስህም ትሞታለህ። እውነተኛው ሳይሆን ውሸተኛው ነው። መቼ መሰለህ ሆሴ ሳትከው ሆሴ ስታላል የእግዚአብሔር አካላት ፍጡር ናቸው ማለት ሊትራሊ የትኛውም ቤተ እምነት እንደዚህ ያምንም። አሁን ቄርሎስም አያምንም፣ እውነተኛውም አያምንም። አንተ ራሱ ተሳስተህ ነው እንጂ አታምንም። የእግዚአብሔር አካላት ፍጡር ነው ብሎ ማለት የለም። አይደለም ይብሮ፣ አንተ ማለት እኛ በምናምነው ነገር የምታውቀው ነገር የለም። ምን አለ መሰለህ እግዚአብሔር አይን አለው አለ፣ እግዚአብሔር ጆሮ እግር አለው አለ። ግን እግዚአብሔር ጆሮና እግሩ ሰውነቱ በአጠቃላይ ሰውነቱ አልኩኝ አካላቱ በአጠቃላይ ፍጡር ናቸው ብሎ ነው ያመነው። ይሄ የትኛውም የቤተ ክርስቲያን እምነት ይወክላል። በነገራችን ላይ ይሄ እግዚአብሔር አካል አለው እግር እጅ አለው ብለን እኛና በመጀመሪያ ለምን አታምንም? ሃይማኖታዊ ይናገራል። እውነተኛው እንደዛ አይደለም? ተሳስቻለሁ። እግዚአብሔር አካላት በደንብ አለው፣ እጅ አለው፣ አማናዊ እጅ አማናዊ እግር አለው፣ ይራመዳል። አንድ ያው ሁለታችሁ ደግሞ አንድ ያው እውነተኛው ቅዱስ ኢራኔስን ታውቀዋል? ኢራኔስ አላውቀውም። እሺ ቅዱስ ኢራኔስ የሚባለው ቅዱስ አባታችን እግዚአብሔር አካል አለው ብሎ ነው ያስተማረው። እኔ አላውቅም ኢራኔስ ምን እንዳለ። ኢራኔስ አባቶች ግን አካል አለው ብለዋል። እግዚአብሔር አካል አለው የለውም ነው የምትለው? ከነጭራሹ አካላቶች አሉት። አብ ወልድ መንፈስ ቅዱስ የሚባሉ አካላቶች አሉት። እጅ እግር የሚባሉት ግን የለውትም ብዬ ነው እኔማ። እና አብ እጅ የሌለው ነው? አብ እጅ የለውም ነው እንጂ ማርነ ክርስቶስ ሰማያት በእጆች የሸረቻለሁ ሲል ያለ እጅን የሰራው እሱ ስልጣንን፣ ግርማ ሞገስን፣ ሰጭነቱን ምናምን ለማሳየት ነው እንጂ እጁ ለሚገልጸው እግዚአብሔር አምላክ እጅ እግር የሚባሉ ነገሮች ይሄ የሰው ባህሪ ነው እንጂ አምላክ ባህሪያት አይደሉም። ኦኬ እሺ። እንትን ማን ነው ምንድን ነው ያለው? ቀለሜንጦስ እና ማን ነው ስሙ? እግዚአብሔር ሰውን ሲፈጥረው በመልኩ ፈጠረው ነው የሚለው አይደል እንዴ? ዘፍጥረት አንድ ራሱ እና ሲያብራራው ምንድን ነው የሚለው የስነ ፍጥረት መጽሐፍ ከዚህ በኋላ የምፈጥረው ፍጡር እኔን ይመስላል፣ ቁመቱ ግን ከናንተ እጅጉን ያንሳል ያላችሁ። አየህ፣ እኔን ይመስላል፣ ቁመቱ ከናንተ ግን ያንሳል። ከነ መላእክት አንተን ከመሰለ ይኸውልህ፣ አንተን ከመሰለ አንተን አይተን ስለማናቅ
የእሱን ፊት እያየን ያንተን ፊት እንድንጠግበው ፍጠረው አሉት ይላል። ቆይሻ አንዴ ዘፍጥረት ምዕራፍ 9 ከቁጥር 6 ላይ ሰው የተከበረ ነው እና ምናምን የሚል ጥቅስ አለ። ስለዚህ ሰው እግዚአብሔር አምላክ ራሱን በሰው አምሳል ነው የፈጠርኩት ሲል ከዛ አንፃር ነው የሚናገረው። ሰው የተከበረ ከመሆኑ አንፃር ነው። ሰው ገዥ ነው አይደለም። አይደለም የመጽሐፍቱ የሚያወሩትን ነው የምነግርህ እኮ አንተ የራስን ማብራሪያ አይደለም ምን የምታመጣልኝ። መጽሐፍ ምን ይላል? መልኩ እኔን ይመስላል፣ ቁመቱ እጅጉን ከኔ ያንሳል ከእናንተ ያንሳል ብሎ ለመላእክት ሲነግራቸው ያንተን ፊት ስለማናየው አሉት እኮ። ፊት አሉት እኮ በስነ ስርዓት ፊት አለው እግዚአብሔር፣ ፊቱን ግን አያዩትም። ስለዚህ ፊቱ አንተን የሚመስል ከሆነ አዳም እሱን እያየን ያንተን ፊት እንድንጠግበው ፍጠሩት አሉት ይላል። ቀለሜንጦስ ደግሞ ምን አለ? እግዚአብሔርን የሚመስለውን ፍጡር እንዴት ነው ማየት የምንችለው አሉ ነው የሚለው። እግዚአብሔር የሚመስለውን ፍጡር። እሺ ቆይ አንዴ መጽሐፍ ቅዱስን ቆይ ለምሳሌ ፖሊካፐርስ አለ አይደል? ፖሊካፐርስ የወንጌላዊ ዮሐንስ ደቀ መዛሙርት ነው አይደል? እሺ ከሱ ኢራኒስ ደግሞ የፖሊካፐርስ ተከታይ ነው አይደል? ከፖሊካፐርስ ነው አይደል መጽሐፍን የተቀበሉ ወንጌላትና እንትኖች። ፖሊካርፐስ ነው እኔ አላውቀውም። አንተ አዲስ አይ እንዲህ ያለ ነው አይደል? እየተዋረሰ መጽሐፍ ቅዱሳችን የመጣ ችግር የለም። ምን ይላል? እሺ ምን ይላል? እና እሱ ደግሞ እግዚአብሔር አምላክ ራሱን እጅግር እያለ ሲገልጽ እኛ እንዲገባን እንጂ እግዚአብሔር መንፈስ ነው እነዚህ አካላቶች የሉትም ብሎ አስቀምጦታል። አጌንስት ያረጋል። እግዚአብሔር መንፈስ ነው ማለት አካል የለውም ማለት ነው። እሱ አስቀምጦታል። የለውም ራሱን ለመግለጽ ነው ብሎ አስቀምጦልናል። አንተ ይኸውልህ አንዱን ጥሎ አንዱን አንጠልጥሎ ነው እንደምትሄደው። 50 እና 60 መጽሐፍ እግዚአብሔር እጅግር አለው እያለ አንድ መጽሐፍ ይዘንም እንዴት የምትሮጠው? እሺ ቆይ ኢብሩ መጽሐፈ ሚላድ ምዕራፍ 10 ከቁጥር 6 ነው አውጥቶታል። ይሄ መጽሐፍ መቼ ነው የጻፈው? ኢብራሂም ከመውጣቱ በፊት ይቅርታል። አይ እንደታወሩበት ነው እውነተኛው አውሩበት። መጽሐፍቱን እኮ እየካዱ ነው። መጽሐፍቱን እየካዱ ስለሆነ ከቤት አለኝ። እሱ መጽሐፍ ለምሳሌ የጻፈው በአፄ ዘርዓ ያዕቆብ ጊዜ ነው። ቤተክርስቲያናችን ደግሞ ከአፄ ዘርዓ ያዕቆብ በኋላ ያሉትን መጽሐፎች አትቀበላቸውም። በደንብ ነው እንጂ የምንቀበለው። ኦኬ እስኪ ለምሳሌ የኦርቶዶክስ ተዋህዶ መምሪያ የሚል መጽሐፍ አለ። እስኪ ከዛ ላይ እስኪ አውጥተህ እስኪ ያሳይ እንደምንቀበላቸው። መለኮትም ቆይ ኢብሩዬ መለኮትም 3 ነው እያልክ ነበር መሰለኝ። መለኮት 3 ነው ያልክበትን ማስረጃ ወጥተህ ታሳየኛለህ ከየትኛው የቤተክርስቲያን መጽሐፍ? መለኮት ማለት አምላክ ማለት ነው። አሁን የምታወሳስቡት እኮ እዚህ ጋር በማስረጃ እየከፈትክ እንድታሳየኝ ነው። መለኮት 3 ነው እያልክ እያወራ ነበር ቅድም። እስኪ መለኮት 3 ነው ብሎ ያስተማረ አንድ የቤተክርስቲያን አባት ሲጠቅስ እስኪ ያሳየኝ። መለኮት ማለት ስላሴ ነው። ስላሴ ደግሞ 3 ነው። አንዴ ስላሴ ማለት ምን ማለት? 3ቱ ማለት ነው። ሶስትነት ነው። 3 ማለት ሰልስቱ ነው። 3 ማለት ሰልስቱ ነው። ስላሴ ስሉስ ማለት ነው። ስሉስ ማለት ደግሞ ሶስትነት እንጂ 3 አይደለም። 3ቱ ማለት ነው ስላሴ ማለት። ኧረ ሶስትነት ነው። ቆይ ተረጋጋ። አሃዱ ስንት ነው? ቆይ አንዴ አሃዱ ስንት ነው? አንድ ነው። ኦኬ አሁን ቤተክርስቲያን ደስ ተሳለም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ትላለህ አይደል? አሃዱ አምላክ ስትል ምን ማለት ነው? አንድ አምላክ ነው። ቴንኪው በቃ። ስለዚህ መለኮት ማለት ምን ማለት ነው? ትርጓሜ አምላክ ነው። በቃ ጨርሻለሁ። ሩኒ ካንተ ጋር ላውራ እዚህ ሰውዬ ጋር ይብቀኝ። ከዚህ በፊትም ስለዋር አብ ወልድ መንፈስ ቅዱስ መለኮት ነው ይላል እኮ አባ ሕርያቆስ። ምን ማለት ነው? አምላክ ነው። መለኮት ናቸው ግን የተለያየ መለኮት አምላክ ናቸው ካልክ የተለያየ አንድ ለምሳሌ በአካል 3 በመለኮት አንድ ብለን ነው አይደል? ምናምን እኮ መለኮት በመለኮት መለኮት ትላለህ፣ በመለኮት ትላለህ። አሁን ለምሳሌ አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው ብለህ በመለኮት ደግሞ አንድ ናቸው ትላለህ። ምን ማለት ነው? መለኮታዊ ባህሪያቸው አንድ ነው ማለት ነው። እኔ አሁን ቆይ አንዴ ሌላውን ትተህ የምጠይቀን ብቻ መልስልኝ። መለኮት ስንት ነው ብዬ አንድ አልከኝ። መለኮት ምን ድረስ ስለ አምላክ አልከኝ አይደል? ስለዚህ መለኮት አንድም 3ም ነው እኮ መለኮት ነው አንድም 3ም ነው። በአካል 3 መለኮቶች ማስረጃውን ቆይ አንዴ ማስረጃውን ከፍተህ መለኮት አንድም 3ም ነው የሚለው እግዚአብሔር ወይም ስላሴ እኔ ስለ ስላሴ ነው። መለኮት እኛ ምንድነው
በአካል ሶስት በመለኮት አንድ ነው። ስላሴ መለኮት አይደለም ወይ? አብ ወልድ መንፈስ ቅዱስ መለኮት ነው አለ እኮ። ማስረጃ እየከፈትክ አሳይ። ከየትኛው ቤተክርስቲያን መጽሐፍ እንደዚህ አባሪያ ቁስ እኮ ነው የሚለው። አብ ወልድ መንፈስ ቅዱስ መለኮት ነው አለክ። አብ ወልድ መንፈስ ቅዱስ ደግሞ ስላሴ ነው። ስላሴ ደግሞ መለኮት ነው። አንዴ እኔ በነገራችን ላይ አካልን እኮ አንተ መለኮት ብለህ ስለማታምነው ልክ እንደ ቅድም ልተቸው ፈለክ እንጂ የአብን አካል መለኮት አይደለም ላንተ፣ አምላክ አይደለም ፍጡር ነው ላንተ። ስለዚህ የአብ አካል መለኮት ነው አይደለም? መጀመሪያ ይሄን መልስ። ነው እና ሶስት መለኮታዊ አካል አላገኘንም። ሶስት መለኮታዊ አካል ስትል መለኮታዊ አካላቸው ለምሳሌ መለኮታዊ ስለ አካል ስትናገር ስለ መለኮት አይደለም የምትዋረው። አሁን መለኮት ነው አብ አላልክም? አብ አካሉ መለኮት ነው አላልክም? አሁን ግን ያለው ከወልድና ከመንፈስ ቅዱስ የተለየ አይደለም ያለው መለኮት። ብራዘር ምን ይሆን? አካሉ የተለየ አይደለም? የአብ አካል ከወልድ የተለየ አይደለም? ቆይሽ አንዴ ኢብራሂም፣ እኔ አካሉ የተለየ ነው መለኮቱ የተለየ ነው ብያለሁ። የአብ አካል መለኮት ነው አይደለም? መጀመሪያ በቃ እኔ መለኮት ነው ግን ከመንፈስ ቅዱስና ከወልድ የተለየ መለኮት አይደለም። መጀመሪያ ስላሴ የአብ አካል ከወልድና ከመንፈስ ቅዱስ አይለይም። አካሉ ይለያል፣ መለኮቱ ግን አይለይም። እና አካሉ መለኮት ነው ብለሃል አይደል? መለኮቱ ነው ግን ማሮም ግን በደንብ አዳምጠኝ። ከወልድና ስለ አካሉ ጠየቅኩ። አካሉ መለኮት ነው አልከኝ። በቃ ማን እውነተኛው የአብ አካል ደግሞ ከወልድ ከተለየ አንደኛው መለኮት ከሁለተኛው መለኮት ይለያል ማለት ነው። ይሄ እውነተኛው አንዴ ልጠይቅ ከዚች ጋራ ማለት ነው። እውነተኛው እየሰማኝ ነው? አሁን አንተ የምታመልከው አምላክን ነው ወይስ አማልክትን ነው የምታመልከው? አምላክንም አማልክትንም ነው የማመልከው። ወይኔ አረ ይብራራው ምን መሰለህ አማልክት የምትለው በአካል ሶስት አምላኮች አሉ። አብ የሚባል አምላክ አለ፣ ወልድ የሚባል አምላክ አለ፣ መንፈስ ቅዱስ የሚባል አምላክ አለ። የለ ሶስቱ አምላክ የሉ? ስላሴ ማለት እኮ ሶስቱ አምላኮች ማለት እኮ። ዛሬ ጠጅ ጠጥተሽ ነው የመጣሽው መሰለኝ። ትንሽ ተረጋጊ። እውነት የተወለደው አምላክ የትኛው ነው? የተወለደ አንተኛ ኦርቶዶክስ አማልክት ታመልካለች እና አብ ወልድ መንፈስ ቅዱስ የሚባሉ ሶስቱን አማልክት ነው የምታመልከው። የተወለደ አምላክ አለ፣ ያልተወለዱ አምላኮች አሉ። ሁለት አብና ወልድ አልተወለዱ፣ አብና መንፈስ ቅዱስ አልተወለዱ። ሁለቱ አምላኮች አልተወለዱም፣ አንደኛው አምላክ ተወልዷል። ግን በመለኮት አንድ ናቸው። ምናምን በስልጣን እኮ ነው። በስልጣን አይበላለጡም። ስለማይበላለጡ አንድ ናቸው ተባልክ እንጂ እኮ ሶስት አምላክ የለም የሚባል ትምህርት የለም። ሶስት አምላክ ስላሴ ማለት ነው። አቀባቸው እናመሰግናለን። ስማ እውነተኛው ብሎ ነው የሚያምነው። ለባሉ ቄርሎስ እግዚአብሔር አካል የለውም ብሎ ነው የሚያምነው። የተባለው ሜታፎሪክ ነው ብሎ ነው የሚያምነው። ሜታፎሪክ አካላቶች ናቸው ነው የሚለው። ማለትም ይሄ ለአምላክ እዚህ ጋር እውነተኛው ደግሞ አማናዊ አካል አለው። አንተ ደግሞ አካል አለው አልክና አካሉ ግን ፍጡር ነው አልክ። ስንቱን እንመንኛ? ይሄ እኮ እውነተኛው የሚባለው እኮ አማልክት ነው የሚለው። አማልክትን እናመልካለን። እሱ ያለው ሳለ ተቀብለዋል። እሱ የሚለውን ተቀበለዋል። ቄርሎስ አብ እጅ የለውም የሚለው አካል የለውም ምናምን የሚለው አልቀበለውም። ለምንድን ነው የምቀበለው? ስላሴን ሶስት ክርስቲያን እኮ ያየነው ስላሴን የምናየው በምንድን ነው እንዴ? በስጋ እኮ ነው። አብ ወልድ መንፈስ ቅዱስ በስጋ ተገልጦ አይደለ? እንትን ምን እና ሶስት ወልድ መንፈስ በስጋ ተገለጹት። ወልድ እኮ ነው የተገለጠው። አብ አልተገለጠም ወይ? የት ላይ ነው ሆሴ በስጋ ማለት አብ በስጋ የተገለጠው የት ላይ ነው? ኦኬ እሺ፣ የዚህ ጋር አብ የምትለው የስላሴ ምስል ያለው ምንድነው? አብ ያለው አብና መንፈስ ቅዱስ ያ አብ ወልድ መንፈስ ቅዱስ የሚባሉ ከዛ ላይ የተሳውት ኦሬዲኛ አምላካችን ስላሴን ሶስትነታቸውን ለመግለጽ ነው እንጂ ያ ራሳቸው ስላሴ ናቸው ማለት አይደለም። ሶስትነታቸውን የምገልጸው በምንድን ነው? በመሳል ነው። ያልተጻፈ ነገር በመሳል ነው እንጂ እግዚአብሔር መንፈስ ነው። የት ላይ ነው ያገኘው? ቆይ አንዴ፣ የት ላይ ነው ያገኘው? አሁን የተናገርከው ነገር የት ላይ ነው ያገኘው? ያለ ማስረጃ ለምን ታወራለህ? አይደለም። ለምንድን ነው እዚህ ጋር አንተን የምትለው? ከሌለ ለምን እንትን ትላለህ? ሶስቱን ለምን ትቀበላለህ? አብና መንፈስ ቅዱስን ከየት አመጣ? መልስልኝ። ወደ ሌላ አትሂድ፣ ወደ ሌላ አትሂድ። አብና መንፈስ ቅዱስን ኬስ ነው የሳልካቸው?
ስጋ አስለበሰ እነሱ ሳልከው የአምላክን ሶስትነት ለመግለጽ የተሳለ ነው። ቆይ አንዴ አዳምጠኝ እንጂ ከየት ነው ያመጣኸው እኮ? ከየት ነው ያመጣኸው? መልስልኝ። ከየት ነው ያመጣኸው? መጽሐፍ ቅዱሳችን ላይ የተቀመጠ ነገር እኮ። ከየቱ ጋራ ስትል ከየት ላይ? አብ ወልድ መንፈስ ቅዱስ የማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ላይ የተቀመጠ አብ ወልድ መንፈስ ቅዱስ ኦኬ እኮ እዛ ላይ አብ ስጋ ለበሰ ይላል። እና እኔ እኮ ስጋ ለበሰ አላልኩም። አንተ እኮ ነህ ክሌም ያደረግከኝ ነገር ብራዘር። ትቀበለዋለሽ? የሥላሴ ምስል ትቀበለዋለህ? እኔ አውቀብሏለሁ ግን ያ ያምላክ እኮ ታዲያ እንዴት ተቀበልከው? እንዴት ተቀበልከው? ስጋ ከሌለው እንዴት ተቀበልከው? ቆይ እስኪ አንዴ ቆይ እስኪ ለምሳሌ በፎቶ የምናየው የኢየሱስ ምስል ኢየሱስ ነው ማለት ነው ወይስ መላእክት? ነው እነሱ ነው እያልኩ አይደለም ነው። ቆይ እሺ አንዴ አዳምጠኝ። ኧረ በመድኃኒዓለም ቆይ እሺ መላእክቶች ማን አይቶ ነው የሳላቸው? እስኪ መልስልኝ። እኔ ወደ ሌላ አትሂድ። መላእክቶችም ምናምን በቃ መላእክቶችም እኮ ታይተው አይደለም ግን መላእክቶች ለምሳሌ ገብርኤል ቆይ እንዴ አዳምጠኝ በእናትህ ግን እኛ ያንን ስንስለው የምናስቀምጠው ከዛ ሲቀመጥ እነዛ ስላቶች ሲቀመጡ ቤተክርስቲያናችን ኦልሬዲ ገብርኤልን በማሰብ ማርያም በማሰብ ስላሴዎችን በማሰብ ነው እንጂ ኦልሬዲ ማርያም ሆነ ያቺ የምታያት ማርያም ሆነ አይደለም። ማርያምን ማንም ኦኬ፣ እዚህ ጋራ እየካድከው ነው ማለት ነው። መጽሐፍ ቅዱሳዊ ትምህርት አይደለም ማለት ኦኬ፣ እዚህ ጋራ ማለት መጽሐፍ ቅዱሳዊ ትምህርት አይደለም ነው። ይሄን ብቻ መልስልኝ። ነው ጥቅሱን ደግሞ አውጣልኝ። አበ በስጋኝ ነው ስማ፣ እውነተኛ አንዴ ከሱ ጋር በሰማይ ነው እንጂ እኮ በስጋ አንዴ ኢብራሂም አንዴ ሚውት አድርገው፣ እውነተኛውን አንዴ ሚውት አድርገው። እኔ እና እሱ እንትን እያልን ስለሆነ አሁን መጽሐፍ ቅዱሳዊ ማስረጃ ነው ብለኛል፣ ስጋ እንዳላችሁ። ጥቅሱን ደግሞ አውጣልኝ። አብ በስጋ እንደተገለጠ ቆይ አንዴ ቆይ ክሌም ያላረኩት ነገር አታውራ። እኔ ስጋ ያላቸው ብዬ አላምንም። መንፈስ ነው እግዚአብሔር። ኢራኔ ሲናገር ብራዘር ምን ይወቅ ነው? እሺ ትቀበለዋለህ? ስዕሉን ትቀበለዋለህ? እኔ እቀበለዋለሁ። አዎ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። አዎ ታዲያ እንዴት? እሺ መጽሐፍ ቅዱሳዊ ከሆነ እንዴት ስጋ አለው ትላለህ? ታዲያ የለውም ትላለህ? እኔ እኮ ቆይ እኔ ስጋ አለው ሆነ ብዬ እኮ ክሌም አላረኩም። ብራዘር ምን ይሆንክ ነው? ይሄ ልጅ እየቀባጀረ ነው። አንዴ እቀበለዋለሁ፣ ይሄ መጽሐፍ ቅዱሳዊ ትምህርት ነው፣ ስጋ አለው እያለ ቆይ እሺ ሚውት አድርግና እስኪ በራሱ ሐሳብ ደግሞ አልቀበለውም እያለ እኔ ሰው እቀበላለሁ አልኩ ማለት ስጋ አለው ማለት ነው እንዴ? ብራዘር ምን ይሆንክ ነው? ታዲያ ካልተቀበልከው ማለት ለምን እንትን ትላለህ? የማትቀበለው ከሆነ መጽሐፍ ቅዱሳዊ አይደለም ብለህ መካር ነው ያለብህ እንጂ እንዴት ልትቀበለው ትችላለህ? ይሄ የራስ አስተምሮ። እሺ ማን አይቶ ነው የሳላቸው? ቆይ መልስልኝ። እኔ እኮ እየጠየቅኩ ነው። መጽሐፍ ቅዱሳዊ ነው ወይስ አይደለም? እኔ እኮ ማስረጃ ላቀርብ ነው። ቆይ አንዴ እኔ ማስረጃ አቅርቤ እግዚአብሔር መንፈስ መሆኑና አካላቶች እጅግር የሚባሉ ነገሮች እንዳላሉ ማስረጃ አለ። አንተ ደግሞ አብ በስጋ ተገልጧል ያልከው ማስረጃ አለ። ኦኬ እኔ እኮ እየጠየቅኩ ነው። ለምን ወደ ሌላ ትሄዳለህ? ይሄ መጽሐፍ ቅዱሳዊ ማስረጃ ነው ብለኸኛል አይደለ? ደምድመሃል። ይሄ ሶስቱ አሁን እኮ ሁለታችንም በማስረጃ እናውራ። አሁን እኮ ሌላውን ወሬውን ተውና ማለት ነው። እኔ እግዚአብሔር አምላክ ከድሮ አባት እንግዲህ ኢራኔስ ማለት እንግዲህ የፖሊካፕ ደቀ መዛሙርት ነው ብያለሁ አይደል? ስማ እኔ አሁን ስለሌላ አታውራ። ፖሊካፕርስ ነው እና እኔ ከነዚህ ማስረጃ ላመጣለሁ። እግዚአብሔር አምላክ መንፈስ ሆኖ አካል እንደሌለ አንተ ደግሞ አካል መኖሩን ማስረጃ ታመጣለህ። አብ በስጋ መገለጡን ማለት ነው ማስረጃ ታመጣልኛለህ። ስማ አሁን እያወራ ያለው ከሌላ ሳይሆን ከመጽሐፍ ቅዱሳዊ ነው። ሁለታችንም ማስረጃ ማምጣት ያለብን በመድኃኒዓለም ሁለታችንም ማለት ስማ እሺ አብ በስጋ ተገልጧል ብለኸኛል። ስማ እኔን አንዴ አዳምጠኝ። እኔን አዳምጠኝ። አንዴ ይቅርታና አንዴ እኔን አዳምጠኝ። አሁን እነዚህን ሶስቱን ስላሴዎች አሁን የተሳሉትን ትቀበላለህ ወይስ አትቀበልም? እቀበላቸዋለሁ። ስጋ ስለያዙ ትቀበላቸዋለህ? ስጋ እኮ ያዙ የሚል የለም። ከዛ ላይ በስዕል ተቀመጡ። ለምን ትቀበላለህ ታዲያ? ለምን ትቀበላለህ? ቤተክርስቲያኒቱ ቤተክርስቲያኒቱ መጽሐፍ ቅዱስ የሚሰጠችን እኮ ቤተክርስቲያኒቱ ናት አይደል? ስዕሉ የሚሰጠችን ቤተክርስቲያኒቱ ስለሆነ እንቀበላለን እኮ። ያለ ማስረጃ ለምን ትቀበላለህ? ማስረጃ ቤተክርስቲያኒቱ ሰጠችና ቤተክርስቲያኒቱ ደግሞ ያለ ምንም ምክንያት አይደለም። እነዚህ ሰራቶች እኮ ቤተክርስቲያኑ ማስረጃ ብላ የሰጠችን ምንድነው? እስቲ ንገረኝ። ቤተክርስቲያኒቱ እነዚህን ለምሳሌነት ነው ያቀረብኳቸው ብላ ደግሞ ነገራናል። ለምሳሌነት ነው እንጂ እነዚህ አካላቶች የሉትም ብሎ ለምሳሌ እነ ኢራኒስ ተናግረዋል። እግዚአብሔር አካል እንደሌለ ሰማ። ኦኬ ይሄ መጽሐፍ ቅዱሳዊ ትምህርት አይደለም እንጂ ምሳሌያዊ ነው እያልከኝ። ምሳሌያዊ ማለት ምን ማለት ነው? መጽሐፍ ቅዱስ ለምሳሌ ምሳሌ ማለት እኮ ያንን ለምሳሌ የአምላክን ሶስትነት ለምሳሌ አብ ወልድ መንፈስ ቅዱስ በአካል አይደል የሚገኝ አካል አሉት ብለን ምናምን የለ ያንን ለመግለጽ ነው እንጂ እነዚህ ለምሳሌ ከሰው ላይ አካል ሰምተዋል። አብ ወልድ መንፈስ ቅዱስ አካል አሉት ብለን እንቀበላለን። ሰምተዋል። ቅድም ግን
አላልኩም። እኔ ያልኩት መጀመሪያ እኔ ያልኩት ምንድነው ይሄ ያልኩበትን ሪከርድ ነው ዩቲዩብ ላይ ስለሚተላለፍ ሪከርዱን ተመልሰን ማየት እንችላለን። ያልኩበት ካለ ማለት እኔ አላልኩም 100% እኮ አሁን እኮ ወደ ሌላ እየሄድክ ነው፣ እየተሽከረከርክ ነው ያለው። ይሄ ሶስቱ ስላሴ ማስረጃ አቅርብ። እኔ ቤተክርስቲያን ስለሰጠች ተቀብያለሁ። አንተ ደግሞ እግዚአብሔር አምላክ አካል ቤተክርስቲያኑ ምን ብላ ነው ማስረጃ የሰጠችህ? ማስረጃ አቅርበህ አውራ። መጽሐፍ ቅዱሳዊ ማስረጃ የሰጠችህ ምንድን ነው? በሁለተኛው ክፍለ ዘመን ከነበረ አባት ማስረጃ አቀርባለሁ። ብራዘር ዝም ብለህ ያለ ማስረጃ ሲጀምር ስማ፣ መጽሐፍ ቅዱስ ላይ ስማ፣ እየሰማኝ ነው። ቤተክርስቲያናችን መጽሐፍ ቅዱሳዊ ማስረጃ ነው ብላ የሰጠችህን ጥቅስ ንገረኝ እያልኩ የተቀበልከው ቤተክርስቲያን ስለሰጠች በምሳሌ ነው ያስቀመጠችው። በምሳሌ ነው። ምሳሌ እኮ አንድ ነገር እኮ ሲቀመጥ ዝም ብሎ አይደለም። በምሳሌ እኮ ምሳሌው መጽሐፍ ቅዱስ ላይ አለ ወይ? መጽሐፍ ቅዱስ ላይ ስትል ምን አይነት ምሳሌ? ምሳሌ አሁን ምሳሌ ነው እያልክ ነው አላ ማስረጃዊ ነው ማስረጃ እያልክ ነው። ይሄ ምሳሌያዊ እንትን መጽሐፍ ቅዱስ ላይ አለ ወይ እያልኩ በመድኃኒዓለም አዳምጠኝ እንጂ አዳምጥ። መጽሐፍ ቅዱሳዊ ነው አልከኝ አይደል? አዎ ነው አልኩ። ምሳሌ ለምሳሌ ማርያም በቃ ይሄንን ነው የምፈልገው። መጽሐፍ ቅዱሳዊ ከሆነ ደግሞ አብ ስጋ አለው ማለት ነው። ደምድመነዋል፣ አለቀ። ማስረጃሽ መጽሐፍ ቅዱስ ተከሰተ ራስ አልከኝ እኮ ይሄ ምንድን ነው የምትለው? መጽሐፍ ቅዱሳዊ ያልኩ ወይ ምን ነው መጽሐፍ አንተ መዳረቅ ነው ያስከው። አንዴ መጀመሪያ ተማሩ ሆሴ ነው መሰለኝ። በነገራችን ስማ፣ አንተ እኮ ማለት መጽሐፍ ቅዱሳዊ ነው እያልክ መልሰህ ደግሞ መጽሐፍ ቅዱሳዊ አይደለም አልቀበለውም እያልክ ነው። መጽሐፍ ቅዱሳዊ ከሆነ ደግሞ መረጃ መስጠት አለብህ። ይህ ትልቅ ምንፍቅና ነው። ማርያምን እያልኩ ኧረ አንተ ዝም ብለህ አታወራ። እዚህ ጋር እሺ፣ እኔ እኮ ማስረጃ ከፍቼ ላሳየህ አልኩ። አንተ ግን አላሳየኸኝም። ማስረጃ ስጠኝ እያልኩ ነው። ምሳሌ ነው እያልከኝ ነው። መጽሐፍ ቅዱሳዊ ማስረጃ ከሆነ እኔ እያልኩ ያለው አብ በስጋ እንዳልተገለጠ ማስረጃ ልሰጥ ነው ያልኩ። እግዚአብሔር መንፈስ መሆኑ እግር እጅ አለመኖር ማስረጃ ልስጥ። አንተ ደግሞ በስጋ ተገለጠ። እኔም እኮ ስማ፣ እኔ የጠየቅኩህን እስካሁን አልመለስክልኝም። አብ ስጋ አለው ብሎ እንትን ብሏል። ቤተክርስቲያን ነግሮሃል አይደለ? በስጋ ስሉ የት ላይ ነገረች? ቆይ አንዴ የት ላይ ነገረችኝ አልኩ። ይሄ የሥላሴ ምስል ምንድን ነው? ምስሉ ምሳሌነት ነው እንጂ አብ ስጋ አለው ማለት አይደለም። ምሳሌነቱ ከየት መጣ? መጽሐፍ ግን በቃ ቤተክርስቲያን ስለሰጠች ተቀበልኩ፣ አለቀ በቃ። ምሳሌነቱ ከየት መጣ? ኦይ ቄርሎስ፣ እኔ እዚህ ላይ ልግባ። ሆሴ አሁን ቄርሎስ እኮ እያምታታብህ ነው። ምንድነው መሰለክ መለኮታዊ አካል አላቸው ብላ ነው ቤተክርስቲያኗ የምታምነው እኮ። አብም አካል አለው መለኮታዊ፣ ወልድም መለኮታዊ አካል አለው፣ መንፈስ ቅዱስም መለኮታዊ አካል አለው ብላ ነው የምታምነው። አሁን ቄርሎስ መለኮታዊ አካል የለም ብሎ ካደ። አንተ ደግሞ የተሳሳትከው መሰለ ሆሴ፣ መለኮታዊ አካል ስጋዊ አካል ነው ያለው አልክ። ስተት እዛ ጋ ነው እንጂ እግዚአብሔር አካል አንተ እኮ በእናትህ ዝም በል። እዚህ ጋር አንተ እኮ አማልክት፣ እሺ አንተ ከየት ነው ያመጣው? አማልክት አሉ ብለሃል እኮ። እኛ አማልክት ቆይ ስለ አካል ነው ለመጀመሪያ ይኸውልህ፣ ኖ ምን መሰለህ መለኮታዊ አካል እንጂ ስጋዊ አካል አይደለም የሚለውን ያዝ አንተ። ትክክለኛ አካል አላቸው። እኔ በነገራችን እግዚአብሔር መለኮታዊ ማንን ይመስላል? ቆይ ቄርሎስ፣ ቆይ አንዴ እውነት፣ ቆይ አንዴ ምን መሰለህ ሰውን የሚመስል መለኮታዊ አካል አላቸው፣ ግን እንደ ሰው አይዳበስም፣ አይጨበጥም፣ አይታይም ነው። መንፈስ ነው ማለት እንደዛ ነው እንጂ ጭራሽ እግዚአብሔር አካል የለውም የሚል ትምህርት የለም። አይ ቄርሎስ እያወናበደ እኔ እግዚአብሔር አካል የለውም አይደለም ያልኩት። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የሚባሉ አካላቶች አሉ፣ መለኮታዊ የሆኑ አካላቶች ማለት ነው። ግን እጅ እግር የሚባለው አካላቶች እጅ እግር ሳይኖር ነው አካል ለምንለው? እጅ እግር ሳይኖር ነው አካል ያለው? መለኮ አካል አለው ስንል እኮ ፐርሰን ነው እንጂ ሌላ አይደለም። ብራዘር ምን ይያው? እጅ እግር ከሌለ ምን አካል አለ? ፐርሰን ነው አካል ስንል ፐርሰን ምን ማለት ነው? አካል ማለት እኮ ነው። ፐርሰን ማለት እኮ አካል ማለት ነው። ፐርሰን ምን አይነት አካል ነው? እኔ የሚል እኮ እጅ እግር የሆነ አካል እኔ የሚለው ታዲያ እጅ እግር የሌለው አካል ነው እኔ የሚለው? ያው ነው። ኧረ እባክህ ማስረጃ እግዚአብሔር ያያላ። እግዚአብሔር ማየቱ እግዚአብሔር ነው መለኮት ነው ወይስ መለኮት አይደለም? ማየቱማ መለኮት ነው። ማስረጃ አስተኝ መለኮት ነው የሚል ኧረ አንተ ተው ኡስታዝ፣ ግን አይ እንደዚህ አይነት የሞተ የደከመ ማለት ነው የወደቀ ጥያቄ ነው የምጠይቀው አይደለም። እንደዚህ አይነት ጥያቄ አትጠይቅ። የሆነ የሞተ ያለ ጥያቄ አትጠይቅ።
ይሄ እኮ አንተ የራስህ እየጠየከኝ ያለው እኮ ማለት የማይሆን ጥያቄ ነው። እኔ ግን አንተ ነው ማለት ጥያቄ። እሺ እግዚአብሔር እጅ አለው በባይብል ላይ? አዎ እጅ አለው። እጁ መለኮታዊ ነው ወይስ መለኮታዊ አይደለም? እጁማ እንትን ነው፣ አካላዊ ነው። አካላዊ ኦኬ፣ አካላዊ ማስረጃ አስተኛ አካላዊ ነው የሚል ከባይብል ላይ እንዴ? አብ እኮ እጅ አለው አይደለ እንዴ? እኮ ማስረጃ አስተኛ ማለት ከባይብል ላይ አካላዊ ነው የሚል ማስረጃ አምጣ። አብ እጅ አለው እኮ ይሄንን ማወቅ አለብህ። አብ ወልድ መንፈስ ቅዱስ አንተ የጠየቃትን ልጠይቃ አካላዊ ነው የሚል ማስረጃ አምጣ። ኦኬ እንደዛማ ከሆነ ያው እየነገርኩ እኮ ነው። አንተ ማትወጣው ጥያቄ ሆሴ ይኸውልህ፣ እኔ ወላሂ ነው የምላቸው። አንተ ማትወጣውን ጥያቄ ለምን ሰውን ጠይቃለህ? ይሄማ እኔ እኮ እየነገርኩ ነው እየመለስኩ። እሺ ማስረጃ አምጣ። አካላዊ ነው የሚል ማስረጃ አምጣ ቃል በቃል። አብርሃም ቤት የተገለጹት ምንድነው? በእንትን አይደል? አገባኝም። አካላዊ እሺ 18 ዘፍጥረት 18:1 የለም እዛ ላይ አካላዊ ነው የሚል ቃል የለም። ኦኬ እንደዛ ቃል በቃል ነው የለማ። የጠየቀው ቃል በቃል ነው የለም። እንደዚህ አይነት ምን አይነት አጠያየቅ ነው የምጠይቀው ሆሴ? እኔማ አላህ እጅ አለው ስንል እጆች አሉኝ ሲል አዎ እጆች አሉት ምን አይነት ብለን እንዳንጠይቅ አላህ ቁርአን ላይ ምዕራፍ 42 ቁጥር 11 ላይ ምን እያለ ይናገራል? እኔን የሚመስል ምንም የለም ብሏል። ስለዚህ እንዴት ብለህ አትጠይቅም። ኦኬ ስለዚህ አላህ ምን አይነት እንዳትል በቃ ገድበዋል ማለት ነው። ስለዚህ አላህ ምን ብሎ ተናግሯል? እሱ እጆች አሉኝ አለ። በቃ እንደመጣ ትቀበለዋለህ። እጆች አሉት ብለህ ትቀበላለህ። እንዴት ብለህ አትጠይቅም። ኦኬ እንደዚህ አይነት ጥያቄ የምትጠይቀው ቢመሳሰል ኖሮ ከፍጡራን ጋር አዎ ትጠይቃለህ። ግን ከፍጡራን ጋር አልመሳሰልም እያለ እንዴት አይነት ጥያቄ እንዴት ትጠይቃለህ እኮ? ካልተመሳሰለ ሁለት እጆቹ እንትን ናቸው ማለት ነው፣ መለኮት ናቸው ማለት ነው። ከፍጡር ጋር ካልተመሳሰለ ሁለት መለኮት ባህሪ ከእንትን ተነጥሎ ባህሪ ከአካል ተለይቶ እኮ የሚነጠል ነገር አይደለም እኮ። ስለዚህ ሁለት መለኮት ናቸው ማለት ሁለት መለኮት ስትል አልገባንም። ስለዚህ እግዚአብሔር 1000 መለኮት አለው ማለት ነው። አይን አለው አንድ መለኮት ነው። እግር አለው ሌላ መለኮት ነው። እጆች አሉት ሌላ ብብት። እኛም እንደዛ ነው። ለምን አይኑን እኮ ፍጡር ነው ብለን ነው እኛም እንደመደበው። የእግዚአብሔር አይን እግሩን እጁን ሁሉንም ነገር እንትን ነው ብለን የእግዚአብሔር አይን ፍጡር ሁሉም ነገር እጁም ጭምር እያልኩ ነው። የትኛውን ነው የምታወራው? ስለ ኢየሱስ አይደለም፣ እኔ ስለ አብ ነው የማወራው እኮ። አብ ኧረ እውነተኛው ገላግለን፣ እውነተኛው ሰላም ብያለሁ እንዴ! ኧረ ገላግለን ተሸውዶ ነው እንጂ አይመስለኝም። ኧረ ገላግለን ምንድን ነው ማለት ስላሴ የፍጡር አይን ነው ያላቸው ብለህ ነው የምታምነው? በደንብ ነው። አካሉ እጁ ምኑ ፍጡር ናቸው። እኛ ስማ አሁን እዚህ ጋራ ማለት ልጠይቅ እኔ የራሴ ጥያቄ ነው። አንተ ጨርስ። የፍጡር አይል ብራዘር፣ የፍጡር አይን ካለው እኮ ፍጡር ነው የሚሆነው ቀጥታ አውቶማቲካሊ። የፍጡር አይን ያለው ፍጡር ነው የሚሆነው። ስንት መለኮት ነው ያለው? መለኮት አንድ ነው። በነገራችን ላይ ጥሩ አመጣ። ቅድም መለኮትን ራሱ በሌላ መልኩ እየገለጽከው ነበረ። ስንት መለኮት ያልከው? መለኮት ማለት መለኮት ራሱ አንድም ሶስትም ነው። መለኮት ማለት አምላክ ማለት ስለሆነ ማለት ነው። መለኮት አንድም ሶስትም ነው ያልከኝ? አልሰማሁም። በስላሴ ስም አንተ መለኮት ምን ማለት ነው? መለኮት ምንድን ነው? እሺ ላንተ የሚመለክ የምታመልከው አምላክ አንድም ሶስትም አይደለም። ስላሴን አይደለም የምታመልከው። ስላሴ እኮ አንድም ሶስትም ነው እኮ። ታዲያ አንተ ሶስት መለኮት ነው የምታመልከው? አዎ በአካል ሶስት መለኮት አለ። አብም መለኮት ነው። በአካል እያልኩ አይደለም እኔ ስለ አካል እያነገርኩ አይደለም፣ መለኮቱን ነው እያልኩ ያሉት። ሶስት መለኮታዊ ባህል መለኮቱን ካልክ መለኮታዊ ባህሪው እያልከኝ ነው። መለኮታዊ ባህሪያቸው አንድ ሆኖ ሶስት መለኮቶች አሉ። ሶስት አምላኮች አሉ። ሶስት አምላክ አብም አምላክ ነው ማለት እኮ። መለኮት ማለት እኮ አምላክ ማለት ነው። አንተ ሌላ መለኮት ተው ከክርስትና አትውጣ። እኛ የምንለው አልወጣሁም። መለኮት ለአንተ ምንድን ነው?
አይደለም